ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 19 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአርሲ በኦነግ ሸኔ ታጣቂዎች እየተገደሉ ያሉ ንጹሃን ተደራጅተው ራሳቸውን እንዲከላከሉ ተጠይቋል። ረዳት ፕሮፌሰር ሲሳይ አውግቸው ትናንት በዋስ ቢለቀቅም በድጋሚ መታፈኑ ተገልጿል። ሰሙታላችሁ። ፋኖ በአዲስ አበባ በቅርብ ርቀት ያለችውን ሸኖን ጨምሮ በአማራ ክልል ውጊያዎችን እያካሄደ ነው። ዝርዝር ወደ ግንባር መረጃዎችን አካተናል። ከቢቢሲ ጋር ቃለ መጠይቅ አድርገው አማራ ክልል የ95 ክልል 95% ሰላም ነው ያሉት ሻመርሻ ቃለ መጠይቁን በቁጣ አቋርጧል። ዝርዝሩን ይዘናል። የብልጽግናው አገዛዝ የአፍሪካ አመራር ልህቀት አካዳሚ ሰራተኞች በሙሉ እረፍት እንዲወጡ አድርጎ ኤምሬቶችን እያስገባ መሆኑ ታውቋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአርሲ በኦነግ ሸኔ ታጣቂዎች እየተገደሉ ያሉ ንጹሃን ተደራጅተው ራሳቸውን እንዲከላከሉ ተጠየቀ። በኦሮሚያ ክልል በምስራቅ አርሲ ዞን መርቲ ወረዳ ፈረቀሳ ቀበሌ ከትናንት በስቲያ የካቲት 17 2018 ዓ.ም ምሽት 3 ሰዓት ጀምሮ በተፈጸመ የተቀናጀ ጭፍጨፋ እስካሁን ባለው መረጃ 4 ሰዎች የተገደሉ ሲሆን 2 በጠና ቆስለው 2 ተይዘው ተወስደው የደረሱበት አልታወቀም። ከ10 በላይ ቤቶች ተቃጥለዋል። የገበሬው የእህል ጎተራን ጨምሮ በርካታ ንብረት ወድሟል። ገዳዮች ቀብር ጭምር ከልክለው ነበር የሚሉት የእናት ፓርቲ ምንጮች አሁንም በቅርብ ርቀት ላይ ሆነው የገበሬውን በሬ እያረዱ እየበሉ እየጨፈሩ ነው ብለዋል። ከልካይም ቀጪም የለም። ግድያውም ሃይማኖት ለይቶ የተፈጸመ ነው። ህዝቡ ራሱ እንዳይከላከል በመንግስት መሳሪያውን እንዲያወርድ ተደርጓል። እጃችንን አጣጥፈን ሞታችንን መጠበቅ ሆኗል ኑሯችን ብሏል ነዋሪዎቹ። መንግስት ህዝቡን የመጠበቅ ስራውን ቢረሳው የአካባቢው ማህበረሰብ በህጋዊ መንገድ ታጥቆ ራሱን እንዲከላከል አማራጭ ይቅረብለት በሚል በተደጋጋሚ ብንወተውተው ሰሚ አልተገኘም ሲል ፓርቲው ገልጿል። ፓርቲው ግድያውን በጽኑ አውግዞ ለሞቱትም እረፍተ ነፍስን እየተመኘን ለአካባቢው ማህበረሰብም መጽናናትን ተመኝቷል። ፓርቲው ግድያውን በጽኑ አውግዞ ለሞቱት እረፍተ ነፍስን እየተመኘ ለአካባቢው ማህበረሰብም መጽናናትን ተመኝቷል። ተይዘው የተወሰዱ ያለምንም ቅድመ ሁኔታ እንዲለቀቁና ህዝቡ በህጋዊ መንገድ ተደራጅቶ ራሱ እንዲከላከል ሁኔታዎች በፍጥነት እንዲመቻቹለት በጥብቅ አሳስበዋል። ረዳት ፕሮፌሰር ሲሳይ አውግቸው ትናንት በዋስ ቢለቀቅም በድጋሚ መታፈኑ ተገለጸ። ለአመታት በግፍ እስር ላይ የነበረው ረዳት ፕሮፌሰር ሲሳይ አውግቸው በዋስ እንዲለቀቅ ሰኞ የካቲት 16 2018 ዓ.ም ከተወሰነና በትናንትናው ዕለት ከቀኑ 11 ሰዓት ገደማ ሂደቱን ጨርሶ ከወጣ በኋላ ወዲያውኑ በታጠቁና ጭምብል በለበሱ መንግስት ኃይሎች መስታወቱ ጥቁር በሆነ መኪና ከቂሊንጦ ማረሚያ ቤት በር ላይ ታፍኖ ወዳልታወቀ ቦታ መወሰዱ ተረጋግጧል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ብልጽግና ሰላማዊ ዜጋዎች፣ ፖለቲከኞች፣ ጋዜጠኞችና የሰብአዊ መብት ተሟጋቾች ላይ የሚፈጸመው የግፍ እስር አልበቃ ብሎት በተደጋጋሚ አፈናዎችን ማድረጉን መመልከቱን አስታውቋል። ፓርቲው መንግስት ያፈነውን ረዳት ፕሮፌሰር ሲሳይ አውግቸውን በአስቸኳይ በሙሉ ደህንነት እንዲለቅና አሁንም በግፍ እስር ላይ የሚገኙ ዜጎችን ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ በጽኑ አሳስቧል። የሰብአዊና ዴሞክራሲያዊ መብቶች ጉዳይ ግድ ይለናል የሚሉ ተቋማትና ዜጎችም ይህንንና መሰል የብልጽግና መንግስት ወንጀሎችን በብርቱ እንዲያወግዙና ስለ ሰውነት ክብር በመናደርገው ትግል አጋርነታቸውን እንዲያሳዩ ሲልም ጥሪ አቅርበዋል። ፋኖ በአዲስ አበባ በቅርብ ርቀት ያለችውን ሸኖን ጨምሮ በአማራ ክልል ውጊያዎችን እያካሄደ ነው። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከሰም 2 ኮር ኃይለማርያም ማሞ ክፍለ ጦር በፊጦ አላመስኖ በሸኖ ከተማ ዙሪያ የአብይ አህመድን ኃይል ተኩስ በመክፈት ከፍተኛ ጥቃት በማድረስ መልሰውታል። በትናንትናው ዕለት ሌሊት መነሻውን ከሸኖ ከተማ በወራጌ ኪዳነ ምህረትና በፊጦ ስላሴ በኩል ያደረገውን ያገዛዙን ኃይል የፋኖ ኃይሎች ሙትና ቁስለኛ አድርገውታል። ከቀኑ 9 ሰዓት ከሸኖ በኩል 1 ዲሽቃና 2 አይሱዙ የኦሮሚያ ልዩ ኃይል ጭማሪ በማምጣት ዳግም ሙከራ አድርገው የነበረ ቢሆንም በደረሰባቸው ጠንካራ ምላሽ አካባቢውን ጥለው እንዲሸሹ ተደርገዋል። የአፋብን ቦጋለ ሻለቃ ከአባት አርበኛ ጋር የተቀናጀ ተጋድሎ በአገዛዙ ጦር ላይ የደፈጣ ጥቃት በማድረስ በኃይለማርያም ማሞ ክፍለ ጦር ቁጥጥር ስር ግዛቱን አስከብሯል። በሌላ በኩል የፋኖን ክንድ መቋቋም ያቃተው የአገዛዙ ኃይል ንጹሃኖችን በመግደል ሀብት ንብረትን በማውደም ጥብቅ ደኖችን ጨምሮ ፓርኮችንና ታሪካዊ ስፍራዎችን
በእሳት አቃጥሎ በማውደም የሚፈጽመው የበቀል እርምጃ ተባብሶ ቀጥሏል። በአፋብን ሚኒሊክ እዝ ንጉስ ሚካኤል አሊኮር ሳጅን አባናደው ክፍለ ጦር የካቲት 15 2018 ዓ.ም ባካሄደው ውጊያ የጠላት አከርካሪን በመስበር አንጸባራቂ ድል መቀዳጀቱ ታውቋል። ተጋድሎ የተደረገው በምስራቅ አማራ ቀጠና ምዕራብ ወረዳዎች መካከል አንዷ በሆነችው በአማራ ሳይንት ወረዳ ልዩ ስሙ በለጩማ ተብሎ በሚጠራው አካባቢ ላይ ነው። በዚህ አውደ ውጊያ በሳጅን አባናደው ክፍለ ጦር ስር 4 ሬጅመንት አባላት በወሰዱት የጸረ ማጥቃት እርምጃ ከ32 በላይ የብልጽግና መከላከያ ሰራዊት አባላት ሙትና ቁስለኛ መደረጋቸውን የክፍለ ጦሩ ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ አሳውቋል። አገዛዙ በውጊያው ከተገደሉበት በተጨማሪ የቆሰሉበትን ከ23 በላይ ወታደሮችን በ5 አምቡላንስ ጭኖ ወደ ለጋምቦ አቃስታ ከተማ ለሕክምና የወሰደ ሲሆን ከቁስለኞቹ መካከል 6ቱ የዲሽቃ ተኳሾችና ረዳቶች ናቸው። በአውደ ውጊያው ክላሽንኮቭ መሳሪያዎችና ሌሎች ወታደራዊ ግብአቶች በፋኖ ተማርከዋል ብሏል። አባናደው ክፍለ ጦር በህዝብ ግንኙነት ክፍሉ በኩል ባወጣው መረጃ በዚህ አውደ ውጊያ ከወደ ፋኖ የተሰነዘረበትን ጥቃት መቋቋም አቅቶት ከባድ ኪሳራን የተከናነበው ያገዛዙ ኃይል በአካባቢው ከ5 ጊዜ በላይ የሞርተር ድብደባ በመፈጸም ውድመት አድርሷል። የሞርተር ጥቃቱ የተፈጸመው የአካባቢውን አየር ንብረት ለመጠበቅ ማህበረሰቡ የደን ችግኞችን ተክሎበት በነበረ ማሳ ነው። ይህ በእንዲህ እንዳለ በአፋብን ቴዎድሮስ እዝ 109ኛ ኮር የማይቀረው የአማራ ህዝብ የድል ቀንን ለማራዘም በህልውና ትግሉ ላይ አሜኬላ እሾ በሆኑ ካድሬና ባንዳዎች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። በኮሩ ስር ከ77ኛ ክፍለ ጦርና ከ88ኛ ክፍለ ጦር የተውጣጡ የልዩ ኦፕሬሽን ምድብተኞች ትናንት የካቲት 17 2018 ዓ.ም ምሽት በቡሬ ወረዳ በመሃይል ቁጭ ከተማ ሰንጥቀው በመግባት አንድ የሚሊሻ ጠርናፊን ከነግብረ አበሮቹ መግደላቸውን ኮሩ አስታውቋል። በኦፕሬሽኑ 10 አለቃ ዳምጤ ረጋሳ የተባለው የሚሊሻ ጠርናፊን ጨምሮ ሌሎች ከነ2 ግብረ አበሮቹ ነው የተገደለው። የሚሊሻ ጠርናፊው 10 አለቃ ዳምጤ ረጋሳ የብልጽግና አገዛዝን አስደግፉም ትቃወማላችሁ በሚልና የፋኖ ቤተሰብ ናችሁ በሚል ስሁት ምክንያት ንጹሃኖችን ሲያስገድልና ሲያሳስር እንዲሁም ሀብት ንብረት ሲዘርፍ የነበረ ቀንደኛ ባንዳ መሆኑን ነው የኋላ ህይወት ታሪኩ የሚያስረዳው። ፋኖ ከጠላት ብልጽግና ጎን ተሰልፈው በህዝባቸው ላይ ለሚፈጸመው የዘር ጭፍጨፋ ተባባሪ በሆኑ ባንዳዎች ላይ ከወትሮ የተለየ እርምጃ እየወሰደ መሆኑን ለማረጋገጥ ተችሏል። በቡሬ ግንባር የብልጽግና አገዛዝን አትደግፉም ትቃወማላችሁ በሚል ንጹሃኖችን ሲያስገድልና ሲያሳስር የነበረው የሚሊሻ ጠርናፊ ከነአጃቢዎቹ ተገድሏል። ዳምጤ ረጋሳ የተባለው የሚሊሻ ጠርናፊ በፋኖ የልዩ ኦፕሬሽን ምድብተኞች ከነግብረ አበሮቹ ተመቶ ህይወቱ በማለፉ በዛሬው ዕለት ስርዓተ ቀብሩ ተፈጽሟል። ከቢቢሲ ጋር ቃለ መጠይቅ አድርገው አማራ ክልል የ95 በመቶ ሰላም ነው ያሉት ጋሻው መርሻ ቃለ መጠይቁን በቁጣ አቋረጡ። የአማራ ብሔራዊ ንቅናቄ ወይም አብን በምስረታ ወቅት በአማራ ህዝብ ተስፋ ተጥሎበት የነበረ ድርጅት ቢሆንም ለወዳቸው ባደሩ አመራሮች ምክንያት ዛሬ ላይ ለብልጽግና ፓርቲ የሚያገለግል ሆኗል። አቶ ክርስቲያን ታደለ፣ ዶክተር ደሳለኝ ጫኔንና አበባው ደሳለውን ጨምሮ ቁርጠኛ አመራሮቹ ዛሬም ለህዝባቸው መቆማቸውን ሲያረጋግጡ ከጋሻው መርሻ እስከ በለጠ ሞላ ከጣሂር መሐመድ እስከ ዩሱፍ ኢብራሂም ያሉት ወዳደር አመራሮቹ ደግሞ ከብልጽግና ጎን ቆመው የአማራን ህዝብ ጭፍጨፋና መሳደድ አሳልጠዋል። በዳረጎት የተሰጣቸውን ከግምጃ ቤት እስከ ፖስተኛ ድረስ ያለችን ስልጣን ላለማጣትም የአማራን ህዝብ ይሸጠዋል። ታዲያ ከዚህ ስብስብ ውስጥ አንዱ የሆነው ጋሻው መርሻ የተባለ ግለሰብ ከቢቢሲ ጋር ቃለ መጠይቅ አድርጓል። ከፋና ጋር አሊያም ከኤንቢሲ ኢትዮጵያ ጋር በሚደረግ ቃለ መጠይቅ ሊባሉ የሚችሉ ሀሳቦችን የአማራ ክልል ሰላም ነው፣ እነ ክርስቲያንን አባረናቸው ነው፣ አብን ጥሩ ቁመና ላይ ነው ያለው፣ ህወሓትና ኤርትራ መንግስት በአማራ ክልል አሉ የሚሉ ሀሳቦችን ሲያነሳ የተነሱበት ጥያቄዎች ከአቅም በላይ ሲሆን ተሳድቦ ቃለ መጠይቁን አቋርጧል። ቢቢሲ በአማራ ክልል ውድመቶች ሲፈጸሙ፣ የሰብአዊ መብት ጥሰቶች ሲከሰቱ ዝምታን መርጣቸዋል የሚል ጥያቄ ሲያነሳ ጋሻው መርሻ ደግሞ ነገሮችን ላለማባባስ ነው ኮርኳሪ መግለጫ ያላወጣ ነው፣ መግለጫ ግን እናወጣለን ብሏል። ሆኖም የአማራ ህዝብ በድሮን እየተገደለ በየመንገድ እየተረሸነ በከባድ መሳሪያ እየተጨፈጨፈ ልጆቹ እየተደፈሩ ነገሮችን ላለማባባስ ነው ዝም ያልነው ብሏል። ከአብን ፓርቲ አመራሮች ውስጥ ክፍፍል ተፈጥሯል የሚል ጥያቄ የተነሳለት ጋሻው ክፍፍሉ የተፈጠረው በጉልበት በትጥቅም ቢሆን መንግስትን መገልበጥ አለብን ብለው የሚያምኑ ኃይሎች ነበሩ። ሰላማዊ ትግል ብቻ ነው አዋጩ የምንል ኃይሎች ነበርን። ዋናው የግጭቱ ማዕከል እዚህ ጋር የተያዘ ነበር እንጂ ከመንግስት ጋር መስራት አለመስራት የሚለው አይደለም። ይህን ቅሬታም የሚያነሱ ሰዎች በጎን ሹመኝ ብለው ለመንግስት ደብዳቤ ያስገቡ ናቸው የሚል ሀሳብ አንስተዋል። ሆኖም ግን በህዝብ የተመረጡትና ፓርላማ
ገብተው በሰላማዊ መንገድ ለህዝባቸው ድምጽ የሆኑት እነ አቶ ክርስቲያን እና ዶክተር ደሳለኝ ሲሆን እነ በለጠ ሞላና ጋሻው መርሻ ግን በህዝብ ያልተመረጡና ህዝብ ኃላፊነት የማይጥልባቸው በመሆናቸው ብልጽግናን ተጠግተው ወዳደር ሆኖ መቀጠላቸው ግድ ነበር። ቢቢሲ ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩ አስታውቀዋል። ሌላኛው የምክር ቤት አባል አበባው ደሳለውም ሌላ ፓርቲ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለም እስር ቤት ናቸው። እነዚህ ሰዎች ለክልሉ ህዝብ የፓርቲው አመራሮች የነበሩ ናቸው። እነርሱ በሌሉበት ፓርቲው በቀደመው ቁመና ላይ ነው ማለት ይቻላል የሚል ጥያቄ አንስቷል። ጋሻው በመጀመሪያ ደረጃ እነዚህን ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንን አሳውቀናል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው። የሚያደርጉት ትግልም ለአማራ ህዝብ የሚደረግ ትግል ነው ብለን እንደ ፓርቲም አናምንም፣ እኔም እንደ ግለሰብ አላምንም የሚል የባንዳነት ምላሽ ሰጥቷል። ሆኖም ለአማራ ህዝብ እየታገለ ያለው ማን ነው የሚለውን ህዝቡ ራሱ በሚገባ ያውቃልና ለዚህ ብዙ ማብራሪያ መስጠት እንደማያስፈልግ አስተያየት ሰጪዎች ይናገራሉ። አክለውም የሻዕቢያን የውክልና እንቅስቃሴ ነው የሚያካሂዱት፣ የአማራ ህዝብ ትግልን አይደለም የሚያካሂዱት። ይህን እኛ በግልጽ ተናግረናል። በዚህም ምክንያት ከፓርቲው አባረናቸዋል ሲሉ ተደምጠዋል። እነ ዶክተር ደሳለኝ ጫኔ በፓርላማ ተቀምጠው ለህዝብ ድምጽ ሲሆን እነ ጋሻው መርሻ ደግሞ በፖስታ ቤት እየተላላኩ ታጋዮችን ይታገላሉ። በመንግስት ሹመት ላይ ያላችሁ የፓርቲው አመራሮች ደግሞ የመንግስትን ሀሳብ አስፈጻሚ እንጂ ለህዝብ የቆማችሁ አይደላችሁም ተብላችሁ ትከሰሳላችሁ። ለዚህ ያለውት ምላሽ ምንድነው ሲል ቢቢሲ ውስን ጥያቄ አንስቷል። ልምድ ያለን ጎበዝ ፖለቲከኞች ነን። ከመንግስት ጋር ሀሳባችን ገጥሞ ነው አብረን እየሰራን ያለ ነው ብለዋል። እኛ ህዝብ የሚፈልገውን ሳይሆን የሚያስፈልገውን ነው የምናደርገው ሲሉም ተሰምተዋል። ህዝቡ የሚያስፈልገው ወደ አዲስ አበባ እንዳይገባ መከልከል፣ በወለጋ በሸዋና ባሬሲ መጨፍጨፍ፣ በክልሉ በድሮን መገደል ነው ወይ የሚለውን ግን መመለስ አይችሉም። በአማራ ክልል ግጭቱ በከፍተኛ ሁኔታ ስለሚጮህ ሀገሩ በሙሉ ችግር ውስጥ ያለ መስሎ ስለሚታይ ነው እንጂ ኪስ ቦታዎች ላይ ነው ግጭቶች ያሉት። 95 በመቶ ሰላም ነው ብለዋል። በአማራ ክልል የሚደረገው ትግል የትጥቅ ትግል ነው ብዬ አላምንም። የሻዕቢያና የወያኔ የውክልና ጦርነት ነው የሚል በጣም ጽኑ አቋም ነው ያለኝ ሲሉ ቢቢሲ እዚህ ድምዳሜ ላይ የደረሳችሁት በምን ምክንያት ነው? መንግስት ስለሚል ነው ወይስ ተጨባጭ መረጃ አላችሁ የሚል ሚዛናዊና ሙያዊ ጥያቄ አንስቷል። አቶ ጋሻው ግን በነገርሽ ላይ እናንተ ወገንተኛ ናችሁ የሚል ተራ ምላሽ ሰጥተዋል። ምክንያቱም ለዚህ ምላሽ የላቸውም። ቢቢሲም ወገንተኛ አይደለንም፣ ጥያቄ ነው የጠየቀው፣ ተጨባጭ መረጃ አላችሁ ወይ ሲል ዳግመኛ ጥያቄውን አንስቷል። አቶ ጋሻው ለዚህ ጥያቄ በብልጽግና ሚዲያ የሚነዙ ተራ ፕሮፓጋንዳዎችን መልስ ብለው ከሰጡ በኋላ ወስጄ ላሳይሽ እንዴ ምን ተጨባጭ መረጃ ነው የምትይኝ? ቢቢሲ አማርኛ ለወያኔ የሚያደላ ሚዲያ ነው፣ እንዲያውም የህዋት ሚዲያ ሴንተር ነው። እውነት እንነጋገር ከተባለ ብለው ስልካቸውን በመዝጋት ቃለመጠይቁን አቋርጠዋል። ሀሳብ የሌለው ሰው በራሱ የማይመራ አካል እንዲህ አይነት ጥያቄዎችን ከመጠየቅ ስልክ ዘግቶ ሀሳብን መሸሽ ምርጫው እንደሚያደርግ ከፖስተኛነት የዘለለ አቅም የሌላቸው አቶ ጋሻው ማሳያ ናቸው። የብልጽግናው አገዛዝ የአፍሪካ አመራር ልህቀት አካዳሚ ሰራተኞች በሙሉ እረፍት እንዲወጡ አድርጎ ኤምሬቶችን እያስገባ መሆኑ ታወቀ። በሱሉልታ ከተማ በ40 ሄክታር መሬት ላይ የተገነባው በቀድሞ አጠራሩ የመለስ ዜናዊ አካዳሚ አሁን ደግሞ የአፍሪካ አመራር ልህቀት አካዳሚ በመባል የሚታወቀው ተቋም በርካታ ስልጠናዎችን በማስተናገድ ይታወቃል። በአቶ ዛዲግ አብርሃ የሚመራው ተቋም ግንባታው 2.2 ቢሊዮን ብር የፈጀ ሲሆን ኢትዮጵያ ውስጥ ካሉ ግዙፍ የሚባሉ ህንፃዎች አንዱ ነው። መሰረት ሚዲያ ደረሰኝ ያለውን መረጃ ዋቢ አድርገው እንደዘገበው ተቋሙ ከአንድ ወር በፊት ሁሉንም ሰራተኞች ላልተወሰነ ጊዜ እረፍት እንዲወጡ አድርገዋል። ይህ እርምጃ ዘውትር ሚዲያ ላይ በሚቀርቡት የተቋሙ አመራሮች ያልተነገረ ቢሆንም ዘገባው ከመንግስት የመረጃ ምንጮችና ከሰራተኞች እንዳረጋገጠው ድንገተኛ በተባለ በዚህ እርምጃ ሁሉም ሰራተኞች የግዳጅ እረፍት እንዲወጡ ተደርገዋል። ለምን እረፍት መውጣት እንዳለብን በግልጽ አልተነገረንም ብለው የጠቆሙት ሰራተኞቹ እነሱ በአስቸኳይ እንዲወጡ ከተደረገ በኋላ በርካታ የተባበሩት አረብ ኤምሬት ዜግነት ያላቸው ሰዎች ግቢው ሰፍረው ካምፕ መሳይ አድርገውታል ብለዋል። አሁን ላይ ወደ ቅጥር ግቢው መግባት የተከለከለ መሆኑን የገለጹት እነዚሁ የተቋሙ ሰራተኞች የጥበቃ ሰራተኞች ሳይቀሩ በሌሎች የደህንነትና የጸጥታ አባላት መተካታቸውንም አክለዋል። ሰራተኞች ጥሪ ካልተደረገላቸው በስተቀር ወደ ግቢው መመለስ የተከለከለ ነው የሚል ትዕዛዝ ደርሷቸዋል የሚሉት አንድ ስማቸው እንዲገለጽ ያልፈለጉ ሌላ የተቋሙ ሰራተኛ ናቸው። ኤምሬትስ ከሰሜኑ ጦርነት ወዲህ በተለይ ደግሞ በቅርብ ወራት ከኢትዮጵያ ጋር በተያያዘ በተደጋጋሚ ስሟ እየተነሳ ይገኛል። ከሰሞኑ የብዙዎች መነጋገሪያ
መነጋገሪያ ሆኖ የሰነበተውና በሮይተርስ የዜና ወኪል ይፋ የተደረገው የተባበሩት አረብ ኤምሬት ኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል የገነባችው ግዙፍ ወታደራዊ ካምፕ ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። ሮይተርስ በዘገባው በኤምሬትስ ወጪ የተገነባውና ለሱዳን ፈጣን ኃይል የጦር የስልጠናና የጦር መሳሪያ ድጋፍ የሚውለው ካምፕ የሱዳንን የእርስ በርስ ጦርነት የሚያራዝምና ለበርካታ ሺህ ንጹሃን ሞት ምክንያት ሊሆን እንደሚችል ይጠቁማል። በኢትዮጵያ በኩል በይፋ እስካሁን በጉዳዩ ዙሪያ የተባለ ነገር ባይኖርም የሮይተርስ ጋዜጠኞች ፍቃድ እንዲሰረዝ ተደርገዋል። ሚዲያው የአፍሪካ አመራር ልህቀት አካዳሚ አሁን ላይ በኤምሬቶች በካምፕነት ተይዞ ምን ላይ እንደዋለ ለማጣራት ሙከራ ያደረገ ሲሆን ሁለቱ ሀገራት ካላቸው ወታደራዊ ትብብር አንጻር ከወታደራዊ ስልጠና ጋር የተያያዘ እንደሆነ አንድ የመንግስት ኃላፊ ጠቁመዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።